አገሬ ሰው ሲተርት እንዲህ ይላል፣ ማርም ሲበዛ ይመራል። ትክክል ነው። እጅግ ከባድ መረጃ በማታ በቲክቶክ ላይቭ ላይ ተሰምቷል። ልጅቷም ታውቃለች። አንድ በአንድ እነግራችኋለሁ ያሉትን ሚስጥሮች። የእውነት አብርሽ የሁለቱ ሴቶች እንባ ጎርፍ ሆኖ እንደሚወስድህ፣ ግፋቸው በስተመጨረሻ ያደረክባቸው ነገር ለአንተ መከራ ይዞብህ እንደሚመጣ፣ መከራውን ሁሉ የምትቀበለው ደግሞ በዚች አዲስ በምትመጣው ቲክቶከር እንደሆነች ነው አስረግጬ የምነግርህ። ዝርዝር ጉዳዮቹን እስቲ ላስደምጣችሁ። አብርሽን ወደድኩ አፈቀርኩ ብላ ልቡን የገዛችው ልጅ ምን አይነት ጸባይ እንዳላት፣ ከዚህ በፊት ምን አድርጋ ወደ አብርሽ ህይወት እንደመጣች አንድ ባንድ ነው ማስደምጣችሁ። እሷን የሚያውቋት ሰዎች የሄርሜላና የሩታ ደጋፊዎች በንዴት ነው ሲናገሩ የነበረው። አንድ በአንድ የሰማሁትን እውነት ለእናንተ አሰማችኋለሁ። እውነት ይሄን ነገር አብርሽን ቢቻል ሰምቶ ሁሉንም የበደለውን ሰው ይቅርታ ጠይቆ እንዲመለስ አድርጉት። አለበለዚያ ውድቀቱ የሚጀምረው ይችን ልጅ ካገኘበት ቅጽበት ጀምሮ ይሆናል። እባካችሁ 2 ደቂቃ ብቻ ሰጣችሁ እንድታዳምጡኝ በማክበር ልጠይቃችሁ። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ቪዲዮን ላይክ እያደረጋችሁ አይደለም፣ ብዙ ሰውም ጋር እየደረሰ አይደለም። እባካችሁ የዛሬውን መረጃ ቪዲዮን ላይክ አድርጋችሁ ለሁሉም እንዲደርስ አድርጉልኝ። በፍቅር በአክብሮት በትህትና ነው የምጠይቃችሁ ውድ ሀገሬ ልጆች። እናንተም እኛን የምታበረታቱን በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። የምትሰሩበትን ጉልበት እሱ ቸሩ መድኃኔዓለም ይባርክላችሁ። የኔ ወንድማችሁ ምርቃት የሚመቻችሁ አሜን በሉኝ። ላይክም አትርሱ። የቤቴም አዲስ ሆናችሁ ሰብስክራይብም አድርጉ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ትናንት አንድ ቤት ቲክቶክ ላይቭ ተከፍቶ እጅግ ጉዳዩ ንትርክ ፈጥሮ እንዴት በሄርሜላና በሩታ ላይ እንዲመጫወቻ ይሆናል በማለት የሄርሜላና የሩታ ደጋፊዎች በአንድ ሆነው ተወያይተዋል። ትናንት ቪዲዮ ከተመለከታችሁ ቡዜ የአብርሽ እህት ትልቅ ስራን ሰርታለች። ሄርሜላና ሩታ ታረቁ፣ እናንተ መጨረሻ አንድ መሆን አለባችሁ ብላ እጅግ ትልቅ ነገርን አድርጋለች። ያንን ተከትሎ በቲክቶክ ላይቭ ላይም የሄርሜላና የሩታ ደጋፊዎች እኛ ስለምን እንጣላለን? ዋናው ጠላት ዋናው አስለቃሽ አብርሽ ሆኖ ለምን እርስ በርስ ሴቶቹን እያያዝን እንጠላላለን? በማለት የሩታም የሄርሜላም ደጋፊዎች አንድ ቤት ሆነው ተመልክቻለሁ። የሄርሜላንም ፕሮፋይል ያረጉ የሩታንም ፕሮፋይል ያረጉ አንድ ላይቭ ላይ ሆኖ ሲወያዩ ነው የተመለከትኩት። እጅግ ያስደስታል። አስቀድመን የተናገርነውም ይሄንን ነው። ታዲያ በዛ ቲክቶክ ላይቭ ላይ አንዲት ልጅ እንዲህ በማለት ንግግሯን ትጀምራለች። እረ ተው አብርሽን ተው በሉት፣ መጨረሻው የሚያለቅሰው በዚህ ሴት ነው። ይቺ ቲክቶከር አስቀድማ ስትዝት ነበር። እኛ መረጃው ነበረን፣ ከአብርሽ ጋር ቪዲዮ ሰራለሁ እያለች ነበር። በቲክቶክ ያላትን ተቀባይነት ሙሉ ለሙሉ ወደ ዩቲዩብ ለማምጣት አጠቃላይ ለጥቅም ብላ አብርሽን እንዳሰበች፣ ከዛም በኢንስታግራም እያወራችው እንደነበር አስቀድማም ስትዝት እንደነበር ነው በዝርዝር መረጃው ያለኝ ብላ እንግዲህ አንዲት ልጅ በቲክቶክ ላይቭ ላይ በደንብ ስትናገር ያዳመጥናት ማለት ነው። ይቺ ልጅ ቀጥላ ምን ትላለች? ይቺ ቲክቶከር ከዚህ በፊትም እንደዚሁ ከሆነ ግለሰብ ጋር ቲክቶክ ሰርታ በስተመጨረሻ አላቅህም ብላው ክዳው እጅግ ከባድ ነገር ተፈጥሮበት ልጁ ኡኡ ሲል ነበረ። ካስፈለገ ሁሉንም ከነ ልጁ እናመጣዋለን። አሁን ደግሞ አብርሽ ጋር መታ አብርሽን ፍቅር አሳይታ በስተመጨረሻ እንደምታስለቅሰው እወቁ። አስቀድማም ስትዝት የነበረው የሄርሜላንም የሩታንም ቦታ ወስጄ ከዩቲዩብ እሱ ጋር እምሰራው እኔ ነኝ ከእንግዲህም ታዋቂ መሆኑ እያለች ስትዝት ነበረ። መኪና ጋቢና ላይ ሆነው ራሱ እነ ሄርሜላ ቪዲዮ ሲሰሩ ጋቢናው ቦታ የኔ ነው ሁሉ እያለች ትዝት ነበር እያለች ነው እንግዲህ አንዲት ልጅ ስትናገር የሰማሁት ማለት ነው። እንግዲህ አብርሽ ይዟት እንደሚመጣ ተናግሯል። ልጅቷ ቲክቶከር እንደሆነች ነው ከወዲያም መረጃዎቹ እየተሰሙ የሚገኘው። አጠቃላይ ግን ልጅቷ ልትቀርበው የፈለገችው እውነት እንደነ ሄርሜላ እንደነ ሩታ አብርሽን ወዳ ፍቅራው ሳይሆን እሱ ጋር ጥቅም ፈልጋ ከሱ ጋር ዩቲዩቧን ለማሳደግ ወደድኩ ብላ ሸውዳ በደንብ ሰርታበት ከዛ ላሽ ልትለው ነው እንግዲህ አብርሽ ትናንትና በጣም ያስደነግጥ ቃል ነው የተናገረው። ፍቅራቸውም ሲበዛ ያሰለቻል ብሏል። እውነት ነው። ለካ እኛ ሰዎች ትህትናን አንወድም። እውነት ነው። ለካ እኛ ሰዎች ሰው ዝቅ ሲልልን እንንቃለን። የሆነው ሁሉ ይሄ ነው። ሄርሜላ ዝቅ ባለሽ ቁጥር ክብርን ፍቅርን ባሳየሽ ቁጥር በዚህን ያህል ደረጃ ተንቃለች። ይሁሉ እንዳይመጣ ነበር ታይ ስንል የነበረው። ሄርሜላ ያንቺም ነገር በዛ። ከእንግዲህ አብርሽን ብትለማመጪ አብርሽን እግር ካልሳምኩ ብትይ እመኚኝ ህዝቡ የሚወርድብሽ አንቺ ላይ ነው። ይሄንን ልጅ ያጠገባችሁት እናንተ ናችሁ። እናንተ እንደ ሴት ክብር ቢኖራችሁ ሁለታችሁንም ቆሙ ቀድሞም አያወራም ነበር። ነገር ግን የልብ ሰጣችሁ ሁለታችሁም እየተቆማችሁ እርስ በርስ እየተጣላችሁ እሱ ቆሞ ይመለከታል። በየትኛው ሀገር ነው ሲጀመር ሄርሜላም ብትሆኚ እንዲሁም ሩታም ብትሆኚ እንዴት አብሮ ቆሞ እንኳን ሲያወራችሁ ትፈቅዱለት ነበረ? ነገር ግን አብራችሁ እየፈቀዳችሁለት አብርሽን ተይ እየተባባላችሁ እርስ በርስ ስትጣሉ እሱ ፊት ስትጨቃጨቁ እሱ ደስ እያለው መጥቶ እሱ እየፈነጠዘ መጥቶ ዛሬ ጭራሽ ሁለታችሁንም ጠላችሁ።
ትችላላችሁ። ነገ ደግሞ ብሎ በላያችሁ ሶስተኛ ሴት አምጥቶ ጭቅጭቁን ወደ 3 ከፍ ሊያረግ ነው ሩጫ የጀመረው። እናንተ ግን ይሄም እየሆነ ዛሬም ድረስ አብርሽ ምን አተነው እያልሽ ሄርሜላትን ለማመጫለሽ። የእውነት ሄርሜላ ኦዲየንስሽን አክብሪ። ላንቺ ቲክቶክ ላይቭ ከፍተው እንዴት ሲከራከሩልሽ እንደነበረ ብታይ ይሄንን አትሰሪም ነበር፣ ይሄን ቪዲዮ ላይ አትመጪም ነበር። ያንቺ ወዳጅ ደጋፊዎች ሄርሜላ የሚገባት ከዚህ ዝብርቅርቅ ህይወት ወጥታ የራሷ ጽድት ያለ ህይወት ነው። ለሷ የሚያስፈልጋት ጥሩ ሰው የሚንከባከባት በሰጠችው ፍቅር ልክ ፍቅር የሚሰጣት ሰው ነው እንጂ እንደዚህ ረግጧት የሚሄድ አይደለም። ሄርሜላ ነች እኛን ያበሸቀችን እያሉ ነው ላንቺ ሲናገሩ ሲከራከሩ የተመለከት ነው። እባክሽ ኦዲየንሶችሽን አክብሪ። ሩታም ቢሆን ቆራጥ ነች፣ ለእንደዚህ አይነት ነገር አይቸግራትም። አንዴ ካመነችበት ወደዚህ ህይወት ተመልሳ መምጣት አትፈልግም። አብርሽ ደም እንባ ቢያለቅስ ሩታ አትመለስም። ትንሽ ልታስጠቃ የምትችለው ሄርሜላ ነች። እናንተ ግን እንደው ይህንን አስመልክታችሁ ምን አይነት ምልከታ አላችሁ? ሁለቱም ሴቶች ቆርጦላቸው ዝም ቢሉት አብርሽ ጥጋቡ የሚተነፍስ አይመስላችሁም? አብርሽ ያሰበው ነገር ሁሉ ዝብርቅቁ ወጥቶ ወይኔ ሸሹኝ ብሎ ደንግጦ የሚመለስ አይመስላችሁም? እኛም የመሰለን ይሄንን ነው። ሴቶቹም ራሳችሁን አስከብሩ የምንለው በዚህ ጉዳይ ነው። ቀድሞንም ቢሆን ሁለቱ ሴቶች እሱ ፊት ባይጨቃጨቁ ክብራቸውን ዝቅ ባያረጉ ደፍሮ ሶስተኛ ሴት አያመጣም ነበር። በየትኛው ሀገር ነው አንድ ወንድ ሁለት ሴት ጠርቶ ማን ነው የሚወደኝ እያለ የሚጠይቀው? ይሄ ሁሉ የሆነው ልብ ስለሰጣቸው እነሱም ዝቅ ስላሉለት ነው። ሩታ ድሮም ጀግና ነበረች። ሄርሜላ ነች መሬት ፍቅር እየሆነች ራሷን ክብሯን ዝቅ አርጋ ከሩታ ጋርም እየተፎካከረች ሩታም ተመልሳ እንደ ሄርሜላ ለመሆን የሞከረችው በስተመጨረሻ የሁሉም ሳያምር ቀርቷል። እመነኝ አብርሽ የነዚህን ሴቶች እንባ የምትከፍለው የነዚህን ሴቶች ሀዘን የምትከፍለው አዲስ በምትመጣው ልጅ ነው። እውነት ይቺ ልጅ ከቀረብካት የማትወጣው ነገር ውስጥ ነው የምትገባው። እንደ ቀልድ ፍቅርን ታስጀምርሃለች። 1 ወር 2 ወር አብራክ ቪዲዮ ትሰራለች። ከዛ በመቀጠል ግን የምትጫወትብህ ነገር ከወዲሁ እየታየን ነው። የሁሉ ነገር ከመምጣቱ በፊት የህዝብ ሀዘን የሰው ሁሉ ቁጣ እዚህ ከመድረሱ በፊት እባክህ ተው ማለት ነው የምንፈልገው። እናንተ ኦዲየንሶችም የእውነት አሁን በጣም እየተመቻችሁኝ ነው። በተለይ ደግሞ ሄርሜላና ሩታ መታረቅ አለባቸው ብላችሁ ሁለቱ ሲታረቁ ጎሽ ደግ አረጋችሁ። እኛ የእናንተ ደጋፊዎች ራሱ ለማይጠቅም ነገር ስንሰዳደብ ነበር ብላችሁ እናንተም ስምምነት አሳይታችሁ በቲክቶክ ስትወያዩ ተመልክተናል። የእውነት የትም ያልተደረገ እናንተ አንድ እርምጃ ቀድማችሁ ሄዳችሁበት ነገር ነው። እውነት ያስደስታል። ሄርሜላንም ሩታንም የምትሰድቡ ሰዎች አሁን ገታ ሁሉን ነገር ያዛርጋችሁ መናገር ያለባችሁ አብርሽን ነው። አብርሽ እንኳን በፍቅረኞቹ አይደለም በቤተሰቦቹ ራሱ እጅግ ብዙ ሰው አዝኖበታል። ምን አይነት ሀሳብ ምን አይነት ምልከታ ቢኖረው ነው ጭራሽ ሁለቱን ሴቶች ትቶ ወደ ሌላ ሴት በሚሄደው በማለት ወንድሞች ሁሉ እየተናገሩ ነው የሚገኘው። እነ ኤፍሬም ሁሉ ነገሩን በደንብ ትኩረት በመስጠት ከዚህ በኋላማ እንደ ቀልድ አንመለከትም እያለ ለሴቶቹ በማዘን ኤፋ ራሱ ያልተጠበቀ መልእክት አድርሷል። ብዙዎችም በኤፍሬም በመገረም አረ ኤፍሬም ሀሳቡ ዛሬ ይመቻል፣ ማን ነው የኤፍሬም አመለካከት የተመቸው እያሉ ራሱ ብዙዎች ኮሜንት ሲጽፉ ተመልክተናል። ኤፍሬም ከእንግዲህ በሴቶች እንባ በሴቶች ሀዘን እየተጫወተ ሴቶቹን እያናደደ ሴቶቹ ላይ እየቀለደ መሄዱን ያቆማል ብሎ ነው እንግዲህ ወሳኝ መልእክቱን ያስተላልፈው። የእውነት ኤፋ ባለህበት ጤናህን ይስጥክ። ትክክለኛ ሰው አሁን እንደዚህ ነው ቆራጥ መሆን። እባክህ ለወንድም ሳታዳላ እውነት ለሀቅ ብለህ ሁሉንም ነገር እንዳሁኑ መናገርህን ቀጥልበት። እኛም የተቻለንን ሁለቱን ሴቶች እንዲነቁ አድርገን የተቻለንን ነገር ለማድረግ እንሞክራለን። በአጠቃላዩ ግን አብርሽ ይቺ ግለሰብ ይዛት የምትመጣት እንደ ሌሎቹ ሴቶች ፍቅርን አሳይታ ዞር አትልም። እመነኝ በሷ ብዙ ታለቅሳለህ። ሁሉ ነገር ከመምጣቱ በፊት ግን ይቅርታ ጠይቀህ የበደልካቸውንም ሰዎች እኔ ከእንግዲህ ምንም አላጠፋም ብለህ ሁሉን ነገር እንድታስተካክል ነው በማክበር እምጠይቅህ። አለበለዚያ መጨረሻ ሀዘንና ለቅሶ እንደሚሆን አስረግጬ እነግርሃለሁ። በሌላ በኩል ሄርሜላ ቆራጥ ለመሆን ሞክሪ፣ ኦዲየንሶችሽን አክብሪ። ከእንግዲህ ከእንደዚህ አይነት ህይወት ውጪ እያሉሽ ነው። ስለዚህ ይሄን ነገር ለመተግበር ሞክሪ ለማለት ፈልጋለሁ። ሩትዬም ቢሆን ከልጅሽ ጋር እንድትመጪ ነው የእውነት ከልብ መልእክታችንን ማስተላለፍ የምንፈልገው። በሌሎች አዳዲስ መረጃዎች ብቅ እስክንል ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘሁላችሁ። ሰላም